በሐዋሳ ከተማ በረዶና ንፋስ ቀላቅለው በጣለው ከባድ ዝናብ በሰው ሕይወትና ንብረት ላይ ጉዳት መድረሱ ተሰማ። አመሻሽ ላይ በከተማዋ በጣለው ከባድ ዝናብ ምክንያት ትላልቅ የኤሌክትሪክ ምሰሶች መውደቃቸውንና በርካታ የመኖሪያ ቤቶችን ማፍረሱን የከተማ አስተዳደሩ አስታውቀዋል። የሐዋሳ ከተማ ከንቲባ ከአደጋው በኋላ በተጎጂዎቹ ማህበረሰብ አካባቢ በመገኘት ስለ ሁኔታው መልእክት አስተላልፈዋል። የኢትዮጵያ ብሔራዊ ሜትሮሎጂ ጉዳዩን በማስመልከት አሳሳቢ መረጃ አጋርተዋል። የማስደምጣችሁ ጉዳይ ይሆናል። በሌላ መረጃ ኢትዮጵያ የህዳሴ ግድብን ለፖለቲካ ትርፍ በሌሎች የተፋሰሱ አገራት ላይ ተጽዕኖ በሚያደርስ መንገድ እያስተዳደረች ነው በማለት ግብጽ አዲስ ክስ አቀረበች። ኢትዮጵያ ከሱዳንና ግብጽ ጋር አስቀድማ ስምምነት ሳታደርግ በቅርቡ በግድቧ ላይ የያዘችው ውሃ ሱዳን ውስጥ የውሃ መጠን በከፍተኛ ሁኔታ እንዲቀንስ አድርጓል በማለት ግብጽ መክሰሷ ተዘገበ። ከዚሁ ጋር በተገናኘ የኢትዮጵያ መንግስት ለቀረቡበት ክሶች በዛሬው ዕለት ምላሽ ሰጥቷል። ወደ እናንተ አደርሳለሁ። በሌላ በኩል እስራኤልና ሐማስ በጋዛ በሚያደርጉት ጦርነት ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል የሰላም ስምምነት መደረጉን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ ሐማስና ሁሉም አሸባሪና ታጣቂ ቡድኖች በሙሉ ትጥቃቸውን ይፈታሉ፣ ከዚያም እስራኤል ከጋዛ ለቃ ትወጣለች ብለዋል። ዶናልድ ትራምፕ ይሄን ይበሉ እንጂ ሐማስ በበኩሉ ከዚህ የሚቃረን መግለጫ አውጥቷል። አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። በሐዋሳ ከተማ በረዶና ንፋስን ቀላቅለው በጣለው ከባድ ዝናብ በሰው ሕይወትና ንብረት ላይ ጉዳት መድረሱ ተሰማ። አመሻሽ ላይ በከተማዋ በጣለው ከባድ ዝናብ ምክንያት ትላልቅ የኤሌክትሪክ ምሰሶች መውደቃቸውንና በርካታ የመኖሪያ ቤቶችን ማፍረሱን የከተማ አስተዳደሩ አስታውቀዋል። የሐዋሳ ከተማ ከንቲባ ከአደጋው በኋላ በተጎጂዎች ማህበረሰብ አካባቢ በመገኘት ስለ ሁኔታው መልእክት አስተላልፈዋል። የኢትዮጵያ ብሔራዊ ሜትሮሎጂም ጉዳዩን በማስመልከት አሳሳቢ መረጃ አጋርቷል። በሐዋሳ ከተማ በጣለው ከባድ ዝናብ በረዶና ኃይለኛ ንፋስ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶችን በመጣሉ በሰው ሕይወትና በንብረት ላይ ጉዳት ማስከተሉን እንዲሁም በመሰረተ ልማት ላይ በደረሰ ውድመት ምክንያት በአንዳንድ የከተማዋ ክፍሎች የመብራት አገልግሎት መቋረጡን የከተማዋ ኮሚኒኬሽን አስታውቋል። በትናንትና ዕለት አመሻሽ ላይ በከተማዋ በጣለው ከባድ ዝናብ ምክንያት ጉዳት በደረሰባቸው አካባቢዎች የሐዋሳ ከተማ ከንቲባ ከከተማው ከፍተኛ አመራሮችና ከካቢኔ አባላት ጋር በመሆን በስፍራው በመገኘት ምልከታ ማድረጋቸውንና በአደጋው የተጎዱ ወገኖችን ማጽናናታቸው ተገልጿል። የሐዋሳ ከተማ አስተዳደር በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ የማድረግ ስራዎችን ማስጀመሩን ጠቁመው በቀጣይም የክረምቱ ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱን ለመቀነስና ለመከላከል የሚያስችሉ የቅድመ ጥንቃቄ ስራዎች ተጠናክረው መቀጠል አለባቸው ብለዋል። በአደጋው የተጎዱ ወገኖችን በመደገፍ ህብረተሰቡ የሚታወቅበትን እርስ በርስ የመተጋገዝና የመረዳዳት ባህል በተግባር እንዲያሳይ ከንቲባው ጥሪ አቅርበው ከዚህ ጋር ተያይዘው የጉዳቱን መጠን በዝርዝር የመለየትና የተቋረጡ አገልግሎቶችን ወደ መደበኛ ሁኔታ በመመለስ ተጎጂ ወገኖችን መልሶ የማቋቋም ስራዎች ተጠናክሮ በመቀጠል ላይ እንደሚገኙ ተመልክቷል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ የዝናቡ መጠን በቀጣዮቹ ቀናትም ተጠናክሮ ሊቀጥል እንደሚችል መጠቆሙን ያብራራው የሐዋሳ ከተማ አስተዳደር ኃይለኛ በንፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አሳስበዋል። በሌላ መረጃ ኢትዮጵያ የህዳሴ ግድብን ለፖለቲካ ትርፍ ሲባል በሌሎች የተፋሰሱ አገራት ላይ ጉዳት በሚያደርስ መንገድ እያስተዳደረች ነው በማለት ግብጽ አዲስ ክስ አቀረበች። ኢትዮጵያ ከሱዳንና ግብጽ ጋር አስቀድማ ስምምነት ሳታደርግ በቅርቡ በግድቧ ላይ የያዘችው ውሃ ሱዳን ውስጥ የውሃ መጠን በከፍተኛ ሁኔታ እንዲቀንስ አድርጓል በማለት ግብጽ መክሰሷ ተዘገበ። ከዚሁ ጋር በተገናኘ የኢትዮጵያ መንግስት ለቀረቡበት ክሶች በዛሬው ዕለት ምላሽ ሰጥቷል። የግብጽ ውጭ ጉዳይ ሚኒስትር ባደር አብደላቲ
ካይሮ ውስጥ በሰጡት ጋዜጣዊ መግለጫ ኢትዮጵያ የህዳሴ ግድብን ግብጽና ሱዳን ላይ ተጽዕኖ በሚያደርስ መንገድ እያስተዳደረች ነው የሚል ክስ ማቅረባቸውን የቱርክ የዜና ወኪል አናዶሉ ዘግቧል። ኢትዮጵያ ከተፋሰሱ አገራት ጋር አስቀድማ ቅንጅት ሳታደርግ በቅርቡ የያዘችው ውሃ ሱዳን ውስጥ በከፍተኛ ሁኔታ የውሃ መጠን እንዲቀንስ አድርጓል በማለት ግብጽ መክሰሷንም ዘገባው ያመላክታል። ከዚሁ ጋር በተገናኘ የኢትዮጵያ ውሃና ኤነርጂ ሚኒስትር ትናንት በፋና ብሮድካስቲንግ ኮርፖሬት በተላለፈ ቃለ መጠይቃቸው ከሰሞኑ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዘ ያቀረቧቸውን ክሶች ውድቅ አድርጓል። የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ በቃለ መጠይቅ ላይ የግብጽን ሰሞንኛ ክስ አንስተው ግብጾች የጎረቤት ሀገርን ስሞታ ይዘው የኢትዮጵያ ህዳሴ ግድብ ሱዳንን ጎድቷል፣ እኛም ውሃ ቀንሶብናል የሚል ፕሮፓጋንዳ ይዘዋል ሲሉ ከተናገሩ በኋላ ለሱዳን ግድቦች እነሱ ጠበቃ እንዲቆሙ ማን ነው ያደረጋቸው? የሱዳን የኤሌክትሪክ ኃይል የተቋረጠውም በአገሪቱ ባለው ጦርነት መሰረተ ልማቱን ስላወደሙት እንደሆነም በመግለጽ ምላሽ ሰጥቷል። በሌላ በኩል እስራኤልና ሐማስ በጋዛ በሚያደርጉት ጦርነት ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል የሰላም ስምምነት መደረጉን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ ሐማስን ጨምሮ ሁሉም አሸባሪና ታጣቂ ቡድኖች በሙሉ ትጥቃቸውን ይፈታሉ፣ ከዚያም እስራኤል ከጋዛ ለቃ ትወጣለች ብሏል። ዶናልድ ትራምፕ ይሄን ይበሉ እንጂ ሐማስ በበኩሉ ከዚህ የሚቃረን መግለጫ አውጥቷል። በጋዛ የሚንቀሳቀሰው ሐማስ ሙሉ በሙሉ ትጥቅ እንዲፈታ የሚያስችል ታሪካዊ ስምምነት ላይ መደረሱ የጋዛ የሰላም ቦርድ ወስኗል ሲሉ ፕሬዝዳንት ትራምፕ ገልጸዋል። ስምምነቱ ዘላቂ ሰላምና ደህንነትን ለማስፈን የተወሰደ ታላቅ እርምጃ ነው ያሉት ትራምፕ ጋዛ ከሰላም ቦርዱ ጋር አብሮ በሚሰራ በአዲስ የፍልስጤም መንግስት እንድትመራ ይደረጋል ብሏል። ጋዛ ዳግመኛ የሽብር ጥቃት መሰረተ ልማት እንዳትሆን በማድረግ ለእስራኤል የሚገባትን ደህንነት የሚያረጋግጥ ሲሆን የትጥቅ መፍታት ሂደቱ ሙሉ በሙሉ ሲጠናቀቅ የእስራኤል ጦር ከጋዛ የሚወጣ ይሆናል ብሏል። የእስራኤል ጦር ከወጣ በኋላ ዓለም አቀፍ የጸጥታ ኃይል አዲስ ከሚዋቀረው የፍልስጤም ፖሊስ ጋር በመሆን የአካባቢውን ሰላምና ደህንነት የማስጠበቅ ኃላፊነት ይረከባል ብለዋል። ከአንድ ዓመት በፊት በቦታው ይካሄድ የነበረው አሰቃቂ ጦርነት ሰብአዊ ውድቀትና የእገታ ሁኔታ ይታወሳል በማለት ጦርነቱ ከተጀመረበት ጥቅምት 7 ጀምሮ በጋዛ ያለው ውድመት ዳግም እንዲባባስ እንደማይፈቅዱ የገለጹት ትራምፕ አዲሱ የፍልስጤም መንግስት ህዝቡን በትክክል ይመራል ነው ያሉት። በጋዛ ውስጥ ተሸሽጎ የሚገኘው የሐማስ ታጣቂ ቡድን በበኩሉ ባወጣው መግለጫ የተስማማነው እስራኤል ከጋዛ ለቃ ከወጣች በኋላ ትጥቅ የመፍታት ሁኔታ እንደሚከናወን ነው እንጂ እስራኤል አስቀድማ ከጋዛ እስካልወጣች ድረስ ትጥቅ መፍታት ብሎ ነገር የለም በማለት ከፕሬዝዳንት ዶናልድ ትራምፕ ጋር የሚቃረን ምላሽ ሰጥተዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።